ሰላም ሰላም ጤና ይስጥልኝ ውድ የኢቱቤ ፋሚሊዎች ቤተሰቦች ጓደኞቼ ውዶቼ እንዴት ናችሁ? ሰላም ነኝ። በያላችሁበት በዓለም ዳርቻ ሰላም እየተመኘሁላችሁ ዛሬ እንግዲህ ለግንቦት ማርያም እንኳን በሰላም አደረሳችሁ አደረሰን እያልኩኝ ማለት ነው ከልቤ የልባችሁን መሻትና ፍላጎት ሁሉ እመቤቴ ቅድስት ድንግል ማርያም ታሟላላችሁ ታድርግላችሁላችኋለሁ። እንደኛ ፍቃድ ሳይሆን እንደሷ ፍቃድ ሁሉን ታድርግልን። ዛሬ እንግዲህ የሚገርም ነገር ነው ማሳያችሁ። አብራችሁኝ እስከ መጨረሻ ተከታተሉ። ማርያምን እንኳን እናንተ ማለት ነው ለእኔ ራሱ በቃ የሆነ እንዲልበት ተጠበቅኩት በላይ ነው የሆነብኝ፣ ከጠበቅኩት በላይ። ዛሬ የሚገርም ቆይታ ነው የሚኖረን። አብራችሁኝ ቆዩ። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ በመልካምነትና በቅንነት ሁላችሁም አደራ እያልኩኝ ማለት ነው ስለምታደርጉ ስለምታበረታቱ ቴንኪ ሶ ማች። ለሁላችሁም መልካም ቆይታ ላለው። ዛሬ እንግዲህ ቆይታችሁ ከኔ ጋር ይሁን እሺ፣ የኔ ውድ ቤተሰቦቼ ፋሚሊዎቼ ማለት ነው። እየኮመታችሁ ሀሳብ አስተያየትም እየሰጣችሁ እላችኋለሁ። ዛሬ እንግዲህ ያው እንደነገርኳችሁ ማለት ነው አይደለ? ነግሬያችኋለሁ። የተከታተላችሁኝ ያያችሁኝ አይታችሁኛል ብዬ አስባለሁ። ዛሬ እንግዲህ የምወዳትና የማከብራት ምርጥ ጓደኛ ነበረችኝ። ከእሷ ጋር አብረን ወደ ቤተሰብ ሄድን። ዛሬ ዓመት ባላቸው ነበረ። የእሷ ቤተሰቦች ጋር ሄድን። በጣም ጥሩና ገራሚ ጊዜን ያሳለፍነው። እናቶች እዚህ ጋር ደስ ሲሉ በጣም እንጃ እኔ እንደው ለምን እንደሆነ አላውቅም። እንደው 10 እናት ቢሰጠኝ እግዚአብሔር እንኳን ከ10 አንዱ አትልም እና ግን እግዚአብሔር ቀልዳችሁ ነው። እሺ አልቆረቆርም አልጸጸትም። እግዚአብሔር ይመስገን እላችኋለሁ። እና ዛሬ እንግዲህ ግንቦት ማርያም የዓመት ናት ዛሬ ማለት ነው። የዓመት ናትና ከጓደኛ ቤተሰቦች ጋር ዓመት ባላቸው ነው። የእናትና የአባቷ ዓመት ባል ነው። ገጠር ለምጨድ የሚባል ሀገር ጎጃም፣ ምስራቅ ጎጃም ማለት ነው። እና ጎጃም ማለት ቅርብ ነው፣ በጣም ቅርብ ማለት ነው። እና ተብቸና እዛው ትንሽ ግልባጭ ከብቸና ግልባጭ ለምጨን የሚባል ሀገር ወይም ደግሞ ያው ለምጨን በቃ በለምጨን ይታወቃል ዞሩ ማለት ነው። እና ይዋትማ ውይ እንዴት እንደምታምር ነው የምላችሁ። በአካል እኮ ትለያለች እናቴ ድንግል ማርያም ቤተክርስቲያኗ። ወይኔ እኔ ሀሴት ነው የሆንኩት እግዚአብሔር ነው የምላችሁ። እና ዛሬ ያለበት አለ እና የመጨረሻ ዓመት በዓል ነው የግንቦት ማርያም። በጣም ደስ ይላል። ደስ የሚል ጊዜ ያሳለፍን እግዚአብሔርን በቃ ቻት ስሚያትን ብዬ እንደው ምንም አልጠግብ ብዬ ማለት ነው። በቃ ትለያለች ነው የምላችሁ፣ ትለያለች፣ የእውነት ትለያለች። እንደው በቃ ደስ የምትል ቤተክርስቲያን እና እዛ ሄደን ቤተሰብ ጋር ሄደን ታቦት ልናስገባን እና ጓደኛ ሄደን እዚህ ጋር ሴቶች ይዘምራሉ፣ በዚህ በኩል ወንዶች ይዘምራሉ። በጣም ደስ ይላል። እዚህ ጋር የሚያደሸድሹ ዞር የሚሉትና ወንድሞች ሁሉ አሉ። እና ሁሎችም እንግዲህ በእንደዚህ መልኩ እንትን እያልኳቸው የነበረ ያው በቃ ለራሴ ደስ ስላለኝ ለእንትን ያህል እንደዚህ ሰራሁኝ፣ ቀረጽኩ። ወይኔ በቃ ደስ ስትል ቤተ ክርስቲያን ነው የምላችሁ። እናቴ ቅድስት ድንግል ማርያም የኔ እናት፣ የኔ አዛኝ፣ የኔ የልቤ የኔ በቃ ምን ልበላችሁ፣ የእውነት ለእናንተም ይሆንላችሁ። እና በእውነት ዛሬ በቃ ሄድንበት ቦታ ሀሴት ሆነን የመጣን በጣም ደስተኛ ሆነን ማለት ነው። ቤተሰቦቿ በጣም ፍቅር ናቸው፣ በጣም ከምገልጽላችሁ በላይ። ከዛ ደግሞ የሀገሪቱ ቤተክርስቲያን ሄደን ደግሞ በእንደዚህ ሁኔታ በቃ ምን ልበላችሁ ሀሴት የምታደርጉበት ስፍራ ነው። እና በቃ ገዳም፣ የፍቅር ገዳም ታውቃላችሁ? የፍቅር ገዳም የእውነት በጣም ለእኔ ኒንጃ ለየት ያለ ቤተክርስቲያን በቃ ኒንጃ ነው የምላችሁ። እና እግዚአብሔር ይመስገን በእንደዚህ መልኩ እንግዲህ ታቦት ሊወጣ ሲል ነው የደረስን። ያው እግዚአብሔር ይመስገን እንግዲህ ስለ ሁሉም ነገር ስናመሰግነው ነው ሁሉም ነገር የሚቀል እና እያመሰጋገን ክፉን አለማሰብ መልካም ማሰብ ነው። ዛሬ እንግዲህ በእርግጥ ከባድ ቀን ነበር፣ ግን እግዚአብሔር ሁሉን ነገር በቃ አጠፋፋውና በእንደዚህ መልኩ ደስ በሚል ሁኔታ አሳለፍንላችኋለሁ። እዚህ ጋር ወንድሞች አሉ፣ እናቶች አሉ፣ እዚህ ጋር ይዋቸውማ ልጆች አሉ። ኦማይ ጋድ እንዴት ደስ እንደሚሉ በእውነት በቃ እኔን የሚያዩት ገጠር ላይ እንደምታውቁት ካሜራ በጣም ነው በቃ የሚፈራው ምናምን ነገር ብቻ ያው እንደዛ አይነት ነገርም ፊሊንግ ይታይባቸዋል። እና ግን በቃ እኔም ያንን አልተጫንኳቸውም፣ ዝም ብዬ ለትውስታ ያህል ነው በቃ ምናምን አልኩና በጣም በቃ ፈጠጥ አላልኩባቸውም። በቃ ላፍ ቀስ እያልኩኝ ነው
የተጓዝኩት ማለት ነው። በቃ እዚህ ጋር ወይ ሲስቱ ካንዲ ቆማለች። አቋቋማ በጣም አስቆኝ ነበር። እዚህ ጋር እየዘመሩ ነው ዲያቆናቶች በጣም በሚገርም ሁኔታ እየዘመሩ ነው። በቃ ምን ልበላችሁ፣ ወይኔ ዲያቆኖች ይለያሉ በእውነት በቃ ምን ልበላችሁ፣ አራት እየዘመሩ ማለት ነው እስከ 8 ሰዓት እንደዘመሩ በቃ ምን ልበላ እያቸው እንዴት እንደሚዘምሩ ማለት ነው። በቃ ሀሴት በሆነ ሁኔታ በጣም ነው የሚዘምሩት። እዚህ ጋር የሆነ ነገር ተሰቅልላቸውና ያንም እያዩ ነበር። እኔም ደግሞ አጠገባቸው በጣም አልተመቸኝ ነበርና ወደዛ ጠጋ ለማለት ሞከርኩ። አልተመቸኝም። በጣም ሰው ብዛት አለው፣ በጣም ብዛት አለው። እንዳለ ወጣት ሀገር በቃ አሮጊት እንደማታገኝ ጎልማሳ ማታገኝ ለምን እንደሚሽከረከር በዚህ ጭፈራ ምናምን የለም። በቃ መዘመር ብቻ ነው። የገዳም ታውቃላችሁ። ልክ በቃ እንደዛ መዘመር ነው። ለመዘመር ገጠር እንደምታውቁት እኔም እየተገረምኩ ደስ እያለኝ ታከብር ነበር። በሀገር ውስጥ ያለን ሁላችንም ጊዜያቸውን ሰጥተው ከዛም እዚህ ጋር በጣም ያው እንደምታውቁት መጨናነቅ እንትን ስለማለት መጨናነቅ ስላልቻልኩኝ ስላልቻልኩኝ ነው እንግዲህ በጣም ቶሪ እዚህ ጋር ቆየሁኝ። ከዚያ እምላችኋለሁ መዘመር ብቻ ነው። መዘመር ናቸው። በቃ እንደዚህ የሆኑ በሽብሻቡ እግዚአብሔርን ሲያመሰግኑ ድንግል ማርያምን ሲያወድሱ በእውነት እንደ እግዚአብሔር በጣም ብዙ ነገር ተመኝቼላችሁ በግል የመጣሁት
ደስ የሚል ጊዜ ነበር ያሳለፍኩት። እኔ እንደዚህ እኔ እጅ እግዚአብሔር ተመሰገነ ነበር ደስ የሚለው። እናም እዚህ ጋር ደግሞ እንትኖች ምንድነው መከላከያ ነው እነሱ እዚህ ጋር ሰልፍ እንትን እያሉ ነበረ። ያው ሰላም ሰልፍ ለሁሉ ነገር ስለሚያስፈልግ ጸጥታ ለዛ ነበረ ማለት ያጋ ትንሽ ጨለፍ አድርጌያቸዋለሁ በደንብ አልቀረጽኳቸውም። እናም እዚህ ጋር በጣም ፀሐይ ሆነና ጥላ ስር ሆኜ እንደገና ካሜራ ለማስተካከል ትንሽ ቀረጻ ሳረግ የተንጠፈጠፈ ማለት ነው እና ምንም ግን ሰዓት እየደረሰን ታቦት እንዲገባ እና በጣም ጥቂት ጊዜ እንደዚህ ሲዘምሩ በቃ ደስ ስለሚል ቀን ነበረ። እግዚአብሔር ይመስገን ለእኔ ብቻ ሳይሆን ለሁላችንም። እኔ ግን በቃ በጣም ደስ የሚል ቀን ስላሳለፍኩት በቃ ምን ልበላችሁ ተማሪዎች እንዴት ደስ እንደሚሉ በዚህን ሰዓት መንፈሳቸው ነፍሳቸው ስክን ያለች በቃ እግዚአብሔርን ለማመስገን እንጂ በቃ ለሌላ ነገር ልባቸው ያልታዘዘ ዲያቆናቶች ነበሩ፣ የሰንበት ተማሪዎች ነበሩ። በቃ ደስ በሚል ሁኔታ እንደዚህ ነው የዋለው። በጣም ደስ ነበረ። ማይጋር እዚህ ጋር ደግሞ የቆንጆ ታለቅሳ የኔ ወድ ጨለፍ አድርጊያታለሁ። ለካ እዚህ ጋር እያሸበሸበች እና የዘመረች አብራ ማለት ነው። እዚህ ጋር አደረኩት ምክንያቱም ታቦት እየወጣ ስለነበረ እኔ በጣም ከፊት ለፊት ታቦት ቆመ ማለት በጣም ይከብደኛል እና ዝቅ ማለት ስላለብኝ ዝቅ እያልኩ ነበር። እዚህ ጋር ከጎን የሆነብኝ ወደዚህ በጣም ዝቅ አልኩኝና እንትን አልኩኝ ማለት ነው። ለማሳለፍም ለማለፍም ብዬ በዚህ መልኩ ይታያችኋል። እዚህ ጋር ታቦት እያለፍንና ላስቀድም ብዬ አለፉ። ከዛ ምን ከኋላ እና ከኋላ እንደዚህ አችለን እንደዚህ በቃ ደስ በሚል ሁኔታ የዓመት ሰው የወር ሰው እናት ድንግል ማርያም አንቺ በምህረትሽ በበጎነትሽ ዳስሽ እያልኩኝ ስል ነበር ማለት ነው። እግዚአብሔር ክብር ይውሰድና በጣም ነበር ደስ የሚለው። በጣም እዚህ ጋር ሟይ ከኋላ ከታቦቱ በኋላ በጣም ጠባብ ናት በሪት ማለት ነው። እና እዚህ ጋር ጠባብ ስለሆነች በጣም ታቦት ሌላ ሶስት ገባ ብዙ መልክ ትንሽ ጨነቅነቅ አለ ተጨናነቀ በጣም እና ገባው እንትኑ ገና ነው። ቤተክርስቲያኖች በሩ ገና እንትና እና ጠባብ ሆነ ያሰረ እዚህ ጋር ገባን። በልጅነት እንደምታዩት ትልቅ አባቶች ናቸው እና ታቦቱ መለክቶች ሆነን ገባኝ። አይፈረድም ሆነ በጣም የተለየ ቀን ነበረ እና ታቦቱ ወደ ውስጥ እንዳልኳችሁ ጠባብ ስለሆነ እንትኑ በጣም አንዳንድ ሰው ያለበት የሚችል እና እነዛን ቤት ትር ብሎ ታቦት ገባ ነበረ። ምክንያቱም እንደዛ ስለሆነ እናገና አሁን ሁሉ እንትን እያለ ይገባል ማለት ነው። በዚህ ጋር እንደምታዩት ታቦቱ
ታቦቱ ወጣ ማለት ገባ። በቃ ሊገባ ነው እንግዲህ ታቦቱ ልጅ ወደ ቤተ ክርስቲያኑ ላይ እዚህ ጋር ቆሞ ደረሰና እዚጋ ማለት ነው። ቅድስትን የምታውቁ በዚህ አጋጣሚ የቅድስት ልጆች ናችሁ ሁላችሁም እንግዲህ እናቴ ድንግል ቅድስት ድንግል ማርያም የልባችሁን መሻት ሁሉ ትሙላላችሁ ነው የምለው። እዚህ ጋር እንግዲህ ያው ግድ ነው አገር ላይ ታቦት ሲወጣ አገር ላይ በቃ ትልልቅ ነገር ሲደረግ ሰላም ስለሚያስፈልግ እነሱም ደግሞ በቃ በሰላም ብዙ ነገር ወጥተው እንዲገቡ እዚህ ጋር በጣም በሚገርም ሁኔታ እያከበሩ ነበር። እነዚህ የምታዩዋቸው ማለት ነው ወታደር ነው የሚባሉ መከላከያዎች በጣም ደስ ነበረ። በዚህ መልኩ በጣም ደስ ይሉትማል ናቸው። ሴትም አለች እዚህ ጋር እየተገረምኩ ነበር። ግን ደግሞ ከኋላ ሁለት አሉ እንደውም ከሷ በኋላ እና በጣም ደስ ይል ነበር። እያየኋቸው ነበር። ያውም እነዚህ ከሜዳ ትንሽ እንጂ ገልም ከሜዳ ማለት ነው እና እዚህ ጋር ደግሞ እዚህ ከቤተክርስቲያኑ ጠጋ ብለው እዚሁ ላይ እያሸበሸቡ ነበር፣ እየዘመሩ ነበር እነዚህ እንትኖቹ ዲያቆኖቹ። ከዛም ወደ ውስጥ መግባት ስለነበራቸው እየተገፋፉ እየገቡ ነው፣ እየተገፋፉ ለነገራችሁ አልችልም። እንደው እግዚአብሔር የሚና ጤናውን ነው የምመኝላችሁ። ተመልሼ መጣሁ እዚሁ ጋር ማለት ነው። ታቦት እንግዲህ ገባ ሰው እየገባ ነው። በዛች መግቢያ በጣም ጠባብ ናት እና በዛ ገና ሰው ሁለት ሰው አንድ ሰው ነው እየገባ በውስጥ ላይ እንትን የሚልና ለዛ እንግዲህ እንደዚህ ሆነ እንላችኋለሁ። በቃ እንትን እያለ ነው ማለት ነው። በእንደዚህ መልኩ ታቦቱን አዙረው ያስገባሉ። ጸጥታውን በጣም ደስ ይላል። በርግጥ የሚጫወት የሚዘፍን የለ የሚረብሽ የለ፣ ጨዋታ ነው ረብሽ የሚያመጣል ነው። በአንደኛውና በሁለተኛው ተብለው የሄዱ ወደ ስራቸው እና በጣም ደስ ይል ነበረ ከምነግራችሁ በላይ በጣም ነበር ደስ የሚለው። ከዛም ወደ ላይ ወጡ። እነሱ ቀድሞ ከፊት እንደዚህ መዞር ስላለባቸው ማለት ነው። ያቸውም አንድ ደስ እንደሚሉ እግዚአብሔር አምላክ ይጠብቃችሁ። እናቴ ቅድስት ድንግል ማርያም ትከተላችሁ ትጠብቃችሁ ነው የሚባል፣ ሌላ ምንም አይባልም። እንደው በጣም ማለት ነው እና በእንደዚህ መልኩ በጣም ደስ በሚል ሁኔታ በጣም በቆንጆ ሁኔታ ይውቸውና እንደዚህ እየሆነ ነበረ። እዛም ታቦቱ ይቀጥላል። ይሄ እዚህ ጋር ታቦቱ ይቀጥላል። ከነሱ በኋላ ታቦቱ ይቀጥላል እላችኋለሁ። ጥሩምባ መነፋት ስላለበት ጥሩምባ ደንብ ነው እና ይነፋል። ጥሩምባ በጣም ነው የሚነፋው። በጣም ደስ የሚል ጊዜ ነበር። ከዚህ ጋር ደስ የሚል ሽኝት አደረጉ። ታቦቱ ገብቶ ጨርሰና ለራሳቸው የሚገርም እንደዚህ ትንሽ ደቂቃ ባህላቸው ትንሽ
ስለተከታተላችሁ እስከ መጨረሻው ድረስ አብራችሁ ስለቆያችሁ በጣም ቴንኪው። ዛሬ እንግዲህ ግንቦት 21 በጣም የሚገርም ጊዜዎችን አብረን እንዳሳለፍን እናንተም ያው ነው በአካል መኖር የበለጠ በማለት ነው እንጂ በአካል መሆን በሶሻል ሚዲያ ማየት ያው ነው ዋናው ማየት ስለሆነ ማለት ነው። እናንተም እንግዲህ ብዙ ነገሮች ስለተከታተላችሁ እንዳያችሁ ደስ እንዳላችሁ አምናለሁ በጣም ማለት ነው። እሱ በጣም ወዳችኋለሁ፣ አክብራችኋለሁ። ስለተከታተላችሁ ትንሽ ሰማች በያላችሁበት በዓለም ዳርቻ ሰላም ሁሉ እመኝላችኋለሁ። እሺ ቪዲዮ ደግሞ ሼር እያደረጋችሁ ለመስማት ገባች።